ያለ ምክንያት ወደ በምክንያት አጠላም ለምሕረት ስፍር መለኪያ የለውም። ያንተ ፍቅር መነሻው ከራስ የመውደድ ልብ የማያልቅብህ የኔ ጌታ። እውነት ነው። ማንም ሰው በሕይወታችሁ የሰሞኑ ሁኔታ እግዚአብሔር እንደሚወዳችሁና እንደሚጠላችሁ ሲነግራችሁ የሃይማኖት ትምህርት ነው፣ ሌላ እምነት ነው። የቀረን አንዳንድ ነገር ነው እንጂ ሌላ እምነት ነው። በሰሞኑ ሁኔታ ተነስቶ ጥሩ ስታረግ ዋው ጎድ ላቭስ ዩ፣ የሆነ ክፉ ነገር ስታረግ እግዚአብሔር ይጠላሃል የሚል ሰው እግዚአብሔር ላንተ ያለውን ፍቅሩን የገለጠበት ቦታ የሰሞኑ ያንተ ሁኔታ ሳይሆን የዛሬ 2000 ዓመት ተወካዮቻችን አማካይነት ሁላችንም ይሰቀል ብለን የጮህንበት እነዛ ሰዎች ላይ እንዳትፈርዱ አደራ። ምን አይነት ሰዎች ናቸው አትበል። የማን ተወካይ ናቸው? የእያንዳንድ ተወካይ ናቸው። እዛን ቀን ያልተወከለ ሰው የለም። እዚህ ውስጥ ሁላችንን ሞክለው የጮህ ሰዎች እኔ እናንተም እዛው ብንኖር ምናደርገውን ነገር ነው ያደረጉት። ምናልባት ልንከፋም እንችላለን። ምናልባት ከነሱ ልንብስም እነሱ እንኳን ትንሽ አይሁዳዊ ናቸው። እንደው ዳይሬክት አይገድሉም፣ በተዘዋዋሪ ያስገድላሉ። እኛ ግን በቁሙ ሳይሆን ዘቅዝቀን ልንሰቅለው ሁሉ እንችላለን አይደለን? ችሎታው እንዳለን አሳይተናል። ልንከፋ እንችላለን። እውነቱ አይሁድ እኮ ዳይሬክት አይገድሉም ያስገድላሉ ሲባል እኛ በሕጋችን እንደዚህ አይነት ሰው ሊገደል ይገባዋል። ግን ሰንበት ነው አንረክስም እናንተ ግደሉ። ጳውሎስ አይታል ፈሪሳዊ እስጢፋኖስን ሲወግሩ ምን ያደርግ ነበር? የወጋሪዎቹን ልብስ ይጠብቃል። በሉት ግደሉት። ለምን አንተ ለምን አትገድልም? እኔ ፈሪሳዊ እኔ ሰው አልገድልም። ግደሉት፣ ልብሳችሁን ጠብቅላቸው፣ ድንጋይ ያስመጣላቸዋለሁ፣ እናንተ ወገሩት። ያን ጊዜ ግን ወንዶቹ ጴንጤዎች በጋ ያርዱ ዶሮ ያርዱ። ለምንድን ነው አልኩኝ። ክርስቲያን ናቸው። እግዚአብሔር አይደለ እንዴ ብሉት ዘልዝሉት ያለው? ቱም ልዩ ነው፣ እግዚአብሔሩም ይለያል። በጋ ያርዱም ነበር ኔሳ እና ምን ያደርጋል መሰላችሁ? ኦርቶዶክስ ያስጠራል። ባወራው ኦርቶዶክስ ዶሮ ያርድ ምን ነው በጌታ አየ ሰው ማኖ እያስነካ ያኛው ሌላ ሃይማኖት ያለውን ያሳርዳል። እሱ ድሮም የጠፋ ነው ኃጢአተኛ ነው ብሎ ይሄ ግን ጻድቅ ነው ያሳርዳል ብላ ብሎ ግን አይጠራም ሙሉን። አይ እንደ እኮ ብዙ ነገር አለ እና በዛን ቀን የማን ልብ ተገለጠ? የእግዚአብሔር ልብ። አትጠራጠር። እግዚአብሔር ማታ ጸልይ፣ በቃ ጥላኝ ብለው መጀመሪያም የወደደ ውደደኝ ብለው ነው እንዴ? ጸልየ ነው እንዴ? እንዴት ነው ወደደ? እንዲሁ አንተ በጎም ክፉ ማድረግ ሳትችል በኃጢአት ምን ሆነሳለ? ሙት ማለት እኮ እስቲ በጎ ስራ ብትለው ማይሰራ ረሞክር ብትለው ማይሞት በኃጢአት ሙት ሆነሳለ። እግዚአብሔር በልጁ ሞት ታረቀ። በዚህ እግዚአብሔር ለራሱ ያለውን ለኛ ያለውን ምን ፍቅር ያስረዳል። እዚህ ቤት በሰሞኑ ሁኔታው ቸርች ስለመጣ ባይብል ስላጠና እግዚአብሔር ይወደኛል ብሎ የሚያስብ ሰው ካለ እምነቱን ማስተካከል። የወንጌል ሃይማኖት አይደለም ይሄ። በሌሎች እምነቶች በቡዲስት፣ በምናምኒስት፣ በኮንፊሽያኒዝም፣ በካቶሊሲዝም፣ በሙስሊም ምናምን ውስጥ በጎ ያደረገውን ፈጣሪ ይወደዋል። በየትኛውም የጳውሎስ ትምህርቶች ውስጥ እግዚአብሔር ለኛ ፍቅሩን የገለጠው በእኛ የሰሞኑ ሁኔታ ሳይሆን ትላንትም ዛሬም ለዘላለም በማይለዋወጠው በክርስቶስ ላይ ነው። መሰረት የተደረገው በክርስቶስ ላይ። አንተ ትለዋወጣለህ፣ ትሞቃለህ፣ ትበርዳለህ። የተወደድክበት መወደድ ግን የተመሰረተው ክርስቶስ ላይ ነው። ክርስቶስ ደግሞ ትናንትም ዛሬም እስከ ለዘላለም ያው በአንተ የመንፈሳዊ ሕይወት ቴምፕሬቸር ላይ አይደለም። ወደ ላይ እንደው ስትግል እግዚአብሔር አይ ላቭ ዩ ብሎ አያምንህም። ስትወርድ ደግሞ አንተን ብሎ ሰው ብሎ እግዚአብሔር ባንተ ተስፋ አይቆርጥም። ሲጀመር የተቀበለ በክርስቶስ የወደደ በክ ነው። እና ጳውሎስ ምን አለ? ኃይላት፣ ከፍታ፣ ዝቅታ፣ ልዩ ፍጥረት፣ መላእክት ቢሆኑ ስልጣናት ወዘተ ቢሆኑ እግዚአብሔር በክርስቶስ ኢየሱስ ለኛ ካለው ፍቅር በማን በኩል? በክርስቶስ ኢየሱስ ለኛ ካለው ፍቅር እንዳይለየን ተረድቻለሁ። በቃ አይለየን። ኃይላት፣ ከፍታ፣ ዝቅታ ምናምን እነዚህ ሁሉ ኃይላት እኔና እግዚአብሔርን ለማጣላት መዋሸት ያስፈልጋቸዋል? በቂ ምክንያት ያጣሉ። ኃይላት፣ ከፍታ፣ ዝቅታ፣ ልዩ ፍጥረት ቢሆን ማን እንደሆነ አላውቅም፣ መልአክ ቢሆን እንኳን እነዚህ ሁሉ ተባብረው እግዚአብሔር በክርስቶስ ላይ በተመሰረተ ፍቅር ባይወደን በእኛ ሁኔታ ላይ ተመስርቶ ቢሆን የወደደን እነዚህ ኃይላት እኛና እግዚአብሔርን ለማለያየት በቂ መረጃ ይኖራቸዋል? አይኖራቸውም? እኛን በእግዚአብሔር ፊት ለመክሰስ መዋሸት ያስፈልጋል? ሰይጣን ራሱ ምንም የውሸት አባት እናንተን ለመክሰስ ውሸት መፍጠር አለበት? በቂ ዶክመንት የለውም? ማን ላይ ብቻ ነው መዋሸት የሚችለው? ኢየሱስ ላይ መዋሸት። ምክንያቱም የሐሰት ምስክር የተፈለገው ለሱ። አንተን በእግዚአብሔር ፊት ለመክሰስ የሐሰት ምስክር ያስፈልጋል? አንተ ራስህ በቂ ምስክር አንተንም ምስክር ሲባል አቤት ራስህን የምትመጣው ሰይጣን የውሸት አባት። ውሸታም መሆኑ በደንብ የተገለጠው ኢየሱስን እንደዚህ ነው ብሎ ሲሰድበው እዛው እሱ ድሮም የውሸት አባት ነው አለ ኢየሱስን። መጨረሻም ደግሞ የሐሰት ምስክሮችን ሁሉ አሰባስቡበት ኢየሱስን ለመክሰስ ሲወጣ ግን ይሄን ሁሉ ውሸት ፈጥሮ ምስክሮቹ ይጋጩ ነበር እርስ በርስ። ያንን ጠቅሰ ሰይጣን እኔ ላይ ቢዋሽም አትበል። አንተ ላይ መዋሸት ብዙ ዶሴ አለ ብዙ ምን እቴስ ሁላችንንም ባናቅ ራሳችንን እናውቅ መንታል
ማንም ሰው ሃሌሉያ ራማንዳና ማስናም ቢል ሰይጣን ዶክመንት አለ። ለምንድን ነው ታዲያ ማይከሰን ሲባል እንደ ብሉይ ኪዳን እንደ ዮቤዶ ማይከሰን? በአዲስ ኪዳን ቀድሞ የገባ ጠበቃ አለ። በቃ ጠበቃ እንዳለ ሲያውቅ ፋይሉን ይዞ ጋር እግዚአብሔር ጋር መክሰስ እንደማይችል ያ ፍቅሩን መቀየር ለምን ኃይላት ከፍታ ልዩ ፍጥረት መልአክ ምናምን ቢሆን እግዚአብሔር በክርስቶስ ኢየሱስ ለኛ ካለው ፍቅር ሊለዩን እንደማይችል ታዲያ ፋይሉ ምን ይሰራለታል? ፋይሉን ይዞ መጣው እግዚአብሔር ጋር አይደል? ጠበቃ እንዳለ ሲያውቅ ጠበቃውን እንደማይችል ያውቃል። ጠበቃው ደግሞ አይዋሽም። ጠበቃ አይዋሽም ማለት አንተን ከቨር ለማድረግ ዳዊት ኃጢአት አልሰራም አይደል? ኢየሱስ እዛ በጥብቅና ሲቆም ሰይጣን ኃጢአት ሰርቷል ብሎ መክሰስ ቢችል ኖሮ እግዚአብሔርም ሰርቷል እንደ ዳዊት ሲል ኢየሱስ ምንም አልሰራም አይደል? ግጥም አድርጎ ሰርቷል። በደንብ ነው። ግን እኔ ለዚህ ለሰራው በደል የሚሆን ደም ይዣለሁ። ይሄ ደም የትኛውንም ሰይጣን የያዘውን ዶሲ ዶጋመድ ማድረግ ይችላል። ትልቁ ነገር ይሄ። ለዚህ ሰይጣን ምን ያደርጋል? እዛ ከሄደ ፋይሉ ዶጋመድ ነው። አብጋም አይደርስም ሲጀመር። ስለዚህ ምንድን ነው ያደርገው? ዶሲውን ይዞ ወደ አንተ ነው የሚመጣው። ወደ አንብበው ይላል። ምን ከዛ ምን ትላለህ? እኔ እኮ አረባ፣ እኔ እኮ ሰው አይደለሁ። በኢየሱስ ጌታ አፌን ዝጋው፣ አይኔን ሸፍነው፣ ጆሮዬን። እግዚአብሔር ጆሮን ደፍኖ አይንን ብሎ ዱዳ ካደረገ ቸርች ሁሉ ምን አይነት ሰው ነው? የሚያሰናክል እንጂ ቆርጠ ጣላት ይላል። አይንን አውጥተ ጣላት ይላል። ይህን ሁሉ ጎልጉሎ ቢያወጣብህ ቸርቹ ምን ሊሆን? እግዚአብሔር በማን ነው የተቀበለ? በክርስቶስ። አንተ እንዲና እንዲ አንድ ሰሞን ሞቅ ነው ሞቅ ስትል እንኳን እግዚአብሔር ቸርችማ አታምንም። ሞቅ ሲል ሰሞን ጸሎት ላይ ምናምን ፕሮግራም ላይ ቢዚ ሲሆን እናም ማንንም እናም ያዝልቅልህ ነው የመጀመሪያ ምኞታችን። ያዝልቅል ያለ ምክንያት ወደ በምክንያት አጠላም ለምረት ስፍር መለኪያ የለውም። ያንተ ፍቅር መነሻው ከራስ የመውደድ ልብ የማያልቅብህ የኔ ጌታ። እውነት ነው። ሰው ለምንድን ነው ተፋቅሮ ተጋብቶ እብድ ብሎ ከዛ በኋላ ቱቱ ተብሎት የተለያየ ቀለበታቸውን በፖስታ ይላኩት? ለምን? መጀመሪያም ሲዋደዱ በምክንያት እንዲዋደዱ ያረገ እንዲፋቀሩ ያረገ እኔ ካንቺ ወዲህ እኔ አንተ ለኔ ኢየሱስ ነህ እስኪሉ ድረስ የተፋቀሩበት ነገር በምክንያት ስለተፋቀሩ ያ ምክንያት አይዘልቅም፣ አይሟላም። የሚያስተውል ወንድ ደግሞ በዛ ላይ ከሌለ ችግር ይፈረድ። በሴቶቹ ብዙ አይፈረድም። የትኛውም ብልሽት ላይ መጀመሪያው ችግር ወንዱ ጋር ያለ ይመስለኛል። በእኔ መጽሐፌን ሳነብ እዛ ጋር ነው ያለው። ምክንያት ስለነበረው ምክንያቱም ማያዛልቅ ሲሆን ይለያል። እግዚአብሔር ግን ምክንያት ሳይሆን ያለው ማንነት ነው ያለው። በማን የወደደን? ምክንያትስ ምንም ምክንያት እንዲሁ ወዶናል። እንዴት? ምክንያት ሪዝን ሲባል እንዲሁ ግን በማን? አንድያ ልጁን እስኪሰጥ በክርስቶስ ኢየሱስ። ስለዚህ ሊጠላን አይችልም። ማታ ገባና ተንበርክከህ ጸልይ፣ እግዚአብሔር ሆይ እኔ እንደውም እንድትወደኝ አልፈልግም በል። ከዛ እግዚአብሔር እውነትህን ነው እንደውም ጠላው የሚል ይመስላል አይለ